አሰላም አለይኩም ውድ የቲክቶክ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አለይኩም ሰላም ወራህመቱላህ ወበረካቱ። ያ ጀማአ እቺ ልጅ ማንነቷን አወቃችኋት? ማን እንደሆነች አወቃችኋት? ታዋቂዋ ቲክቶከር በቅርብ ጊዜ እስልምናን የተቀበለችው ጉሉ። አላሁ አክበር አላሁ አክበር። ሀቂቀተን ከምንም በላይ ነው የተደሰትኩት። ማንነቷን እነግራቸዋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኒ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እጅግ በጣም አጃይብ የሆነብኝ ነገር ነው እሺ የመጣሁት። ይህም በምስሉ ላይ የምትመለከቷት ጀግናዋ ሱመያ እህታችን ሰለምቲዋ በቅርብ ጊዜ ነው የሰለመችው። በቅርብ ጊዜ ማለት ነው። ቅርብ ጊዜ ሰልማ ሶሻል ሚዲያ ላይ ጥፍትፍት ብላ ሰፕራይዝ የሆነ ነገር ይዛልን መጣች። ያጀማ እኔ ያልጠበቅኩት፣ በእርግጥ ሰለምቴዎች እንደዚህ አይነት ሰፕራይዝ እንደሚያደርጉ ጀግኖች እንደሆኑ እረዳለሁ፣ አውቃለሁ። ግን ደግሞ እኔን የሚያሳፍር እሷ ደግሞ በቃ ጀግና የሆነችበት ሰፕራይዝ ነው። ያም ሰፕራይዝ ምንድን ነው? ከራሷ አንደበት ላሰማችሁ ውዶችዬ፣ እናንተም ትማሩበት አላችሁ። ሀቂቀተን ቃላት የለኝም። እንዳደረገች ምን እንዳስተሰተኝና ማን እንደሆነች ከራሷ አንደበት ሰምተን እንመለስ። ማናት እቺ ታዋቂ ቲክቶከር ሰለምቲዋ ማናት? ከራሷ አንደበት ሰምተን እንመለስ። አሰላም አለይኩም ውድ የቲክቶክ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስቶፕ እንዳታሳልፉት። በለጡ ነኝ እንዳታልፉኝ። የኔ መኮረኒ አፍንጫዎች በለጡ ነኝ። እሺ እንዴት ናችሁ? ደህና ናችሁ? ዛሬ በትልቅ ሰርፕራይዝ ነው የመጣሁት ሁላችሁንም። ውዶች የምላችሁ ነው የኔ ደስታ የሚያስደስታችሁ በሙሉ የኔን ደስታ እንድትካፈሉ የሚመጣው አርብ ማለት ነው የቁርአን ክትሚያ ምርቃት ተዘጋጅቶልኛል። ላይቭ ላይ መታችሁ የደስታ ተካፋይ ሆኖ ሁላችሁንም ጋብዣችኋለሁኝ። እና ደግሞ ቪዲዮ ከሰራው በጣም ስለቆየሁኝ ብዙ ሰው ጋር ሊደርስ ስለማይችል ኮፒ ሊንክ በማድረግ ተባበሩኝ ማለት ነው። ለሁሉም ሼር እያደረጋችሁ አሰሙልኝ። ወዳችኋለሁ። በጣም ነው ደስ ያለኝ እና የደስታ ተካፋይ ሆኖ ሁላችሁም ወዳችኋለሁ። የው ሰርቲፊኬት ደግሞ የቃይዳውንም የእንትኑንም እለጥፍላችኋለሁ እዩት ማለት ነው ማስረጃ እና አልሐምዱሊላህ እንኳን ለዚያ ያበቃሽ ብላችሁ ሁላችሁም ደስታችሁን በኮሜንት ገለጹልኝ። በጣም ነው የምወዳችሁ፣ ናፍቃችሁኛል። ይሄው መጥቻለሁኝ ማለት ነውና ለጠፋሽም ስትሉ ነበራችሁና ለዚህ ነው የጠፋሁት። ከሶሻል ሚዲያ ለዚህ ብዬ ነው የጠፋሁት እና ደግሞ አልሐምዱሊላህ አላህ አሳክቶልኛል። እና መታችሁ አርብ የሚመጣው ጁምአ መታችሁ ደስታዬን ተካፈሉላችኋለሁ። እንኳን ደስ አለሽ፣ እንኳን ደስ አለሽ። እንመጣለን፣ ቀላል እንመጣለን እንዴ ያ ጀማ አወቃችኋት? ግን ስለለበሰች ምናልባት አንዳንድ ሰዎች በለጡ ማናት ልትሉ ትችላላችሁ። ከዚህ ቀደምም እስልምና የተቀበለች ጊዜ ቪዲዮ ሰርቼባት ነበረ እና ይቺ እህታችን የምትታወቀው በጣም በረጅም ጸጉር፣ በጸጉሯ ርዝመትና ሶሻል ሚዲያ ደግሞ በደንብ ታዋቂ ነበረች ማለት ነው። እና የሆነ ጊዜ ላይ ምርምር አደረገች፣ ጥናት አደረገች። አላህ ሱብሃነሁ ወተዓላ እስልምና ነው ፈቃት ይውላችሁ። ከዛ በኋላ ከሶሻል ሚዲያ ጥፍት አለች ማለት ነው። እስልምና ስትቀበል ራሱ ሸሃዳ መያዟ ምናምን እንደዚህ አካብዳ ይውልኝ ስሙልኝ ሳትል ተደብቃ ነው ሸሃዳ ይዛ ተደብቃ ቆይታ የሆነ ጊዜ ላይ ብቅ አለችና ሸሃዳ መያዟን እስልምና መቀበሏን ሰማን። አሁንም ያንን ደግሞ ብቅ ያለች ጊዜ ነው የሰማነው። አሁንም ጥፍት አለችና ያ ጀማ እቺ ልጅ ቆይታ ነው ሰርፕራይዝ የምታረገን። ጥፍት ብላ ቃይዳ ቀርታ አክትማ ሰርተክፌት ተቀብላ ድጋሚ ደግሞ ከቃይዳ ከጨረሰች በኋላ ደግሞ 30 ጁዙን ቁርአን ቀርታ አክትማ በትንሽ ጊዜ ወላሂ ነው የምላችሁ፣ ከሰለመች ጥቂት ጊዜ ነው። ይህን ረጅም የሚባል ጊዜ አይደለም። ከዛ በኋላ 30 ጁዙን ቁርአን ቀርታ አክትማ አሁን ደግሞ ምርቃቷ የፊታችን አርብ ማለት ነው። እህታችን አቲካ ስሟ ደመቁ፣ የአሁን ስሟ አቲካ እና ኖና አስመርቆኝ ደስታዬን ተካፋይ ሆኑ። ኦንላይን ላይ በቀጥታ ስርጭት ትለናለች እና እኛ ኦንላይን ላይ ሄደን በቀጥታ ስርጭት እሷን ደስታ አንካፈልም፣ አንቋደስም? እንካፈላለን። እህት ዋዬ እንቋደሳለን ደስታሽን። ሀቂቀተን በጣም ደስ ብሎኛል። ተከየሉ እኔ ራሴን ዞር ብዬ የማስብበት ደረጃ ብዙ ጊዜ ላለው እናገራለሁ። ሰለምቴዎች እኮ በጣም ጀግና ናቸው። ከሰለሙ በኋላ
ሌላ ነገር አይደለም የሚፈልጉት፣ እውቀትን ነው። ወደ እውቀቱ ትኩረታቸውን ሀሳባቸውን የሚያደርጉት እውቀትን ፈለጋ ነው። አውቀው ደግሞ ለሌሎች ለማወቅ ነው ለማሳወቅ ነው ጥረታቸው እላቸዋለሁ። ይሄ ሁላችሁ ቃል በተግባር እንደዚህ ነው በቃ ሰለምቴዎች ማለት ነው። እኛ የተፈጠርንበት የኖርንበት እንደነሱ ፋስት አይደለንም። እኔ ታውቃላችሁ ከዚህ ቀደም ነግሬያችኋለሁ በባለፈው ላይቭ ላይ መች እንዳከተምኩ ምናምን ስነግራችሁ ነበረ፣ ያከተምኩ ቀን ማለት ነው። እና በቃ ከኛ ይበልጣሉ 10 እጥፍ ትላንትና ሻህዳ ይዘው ዛሬ ከኛ የተሻለ ሆነው ተምረው ምናምን በቃ ቀርተው ቁርአኑን ይቀሩ ቃይዳ ይቀሩና ከቃይዳ ተጅዊድ ከተጅዊድ ደግሞ 30 ጁዙን ከዛ በኋላ ኪታቡን ምናምን ይሉና ሌሎች እህታቸውን ሰብሰብ አድርጎ ያስቀራሉ። ወይም ደግሞ ሰለምቴዎችን ይሰበስቡና ያስቀራሉ። እና ከዚህ በላይ ምን የሚያስደስት ነገር አለ? ሰፕራይዝ ያደረገኝ ነገር ያ ነው። እና በጣም ደስ ብሎኛል። ሀቂቃ ወላሂ በጣም ደስ ብሎኛል። የኔ እህት እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። በጣም ጀግና ነሽ፣ በጣም ጠንካራ ነሽ። ብዙ ጠንካራ ናችሁ። በተለይ ሰለምቴ እህቶቼ በጣም ጠንካራና ስማርት የሆነ እንትን ያላችሁና አላህ ይጨምርላችሁ እህቴ፣ አላህ ይጨምርልሽ። ለራስሽ ተጠቅምሽ ደግሞ ሌሎችንም ምትጠቅሚ አላህ ያደርግሽ። ቃላት የለኝም። ሀቂቃተን ጠፋብኝ እኮ በደስታ ብዛት። እና ሁላችሁም ደግሞ አርብ ምሽት እሷ ቤት እንዳትቀሩ ማለት ነው። ቲክቶክ ላይ ደመቁ ብትሉ ወይም ደግሞ አቲካ ብላችሁ ሰርች ስታረጉ ይመጣላችኋል። ቤቷ ሂደን ደግሞ እኛም ልክ ተደብቃ አክትማ ማስረጃ ይዛ ብቅ እንዳለች ሁሉ እኛም ቤቷ ሂደን ደስታዋን ለመካፈል ብቅ ብለን ደስታዋን እንካፈል እላችኋለሁ ውዶችዬ። ሌሎቻችሁ ማለት የምፈልገው ነገር ለሌሎቻችሁ ማስተላለፍ የምፈልገው ነገር ጊዜያችሁን፣ ሰዓታችሁን፣ ያላችሁን ሰዓት በከንቱ አታሳልፉት፣ ባልሆነ ነገር አታሳልፉት፣ ተጠቀሙበት። ሀቂቃ ነው ምላችሁ። ስደት ላይ ያላችሁ እህቶቼ በጣም የምትጠቀሙት እውቀትን የምትይዙት በተለይ የቁርአንን ሙስሊም እህቶቼ የምትጠቀሙት መች ነው? ስደት ላይ ሆናችሁ የመዳን ቤት ስትሆኑ ነው። ምክንያቱም ዋይፋይ እጃችሁ ላይ አለ፣ ስማርት ስልክ እጃችሁ ላይ አለ። ስለዚህ በርቀት ሆናችሁ ኦንላይን ቀርታችሁ ማክተም ትችላላችሁ። ባላችሁ ጊዜ አይመችኝም ምናምን ለቁርአን አትበሉ። በሚመቻችሁ ሰዓት አመቻችታችሁ ባላችሁ ረፍት ሰዓት ብዙ ኡስታዞች አሉ ለእናንተ በሚመችበት ሰዓት ለማስቀራት ዝግጁ የሆኑ በጣም ብዙ ኡስታዞች አሉ። ስለዚህ እናንተ በሚመቻችሁ ሰዓት አመቻችታችሁ እንደምንም ብላችሁ ተምራችሁ ውጤታማ ብትሆኑ የተሻለ ነው። ለምን እንደዛ እንደምላችሁ ታውቃላችሁ? እኔ ከዚህ ቀደም ያሳለፍኩት ጊዜ በጣም ስለሚቆጭኝ በጣም ማለት ነው። አሁን ቁርአን እንዳከተምኩ ነግሬያችኋለሁ። አሁን አክትም ያለው ብዬ ዝም አላልኩም። ሁለተኛ ድጋሚ እየደገምኩት ነው ማለት ነው። 30 ጁዙን በድጋሚ አሁን ከመጨረሻ ወደፊት መልሼ የጨረስኩትን ድጋሚ እየቀራሁት ነው ማለት ነው። ያ ማለት በደንብ ለማጣራት እና እስካሁን ድረስ ደግሞ ይህን ሁሉ የተቀመጥኩበት አመት ጀምሮ ቁርአንን እንደዚህ ትኩረት ሰጥቼ ብቀራ እንደዚህ ትኩረት ሰጥቼ ብሰራ ኖሮ ቁርአንን በደንብ ጨርሼ ኪታቦቹን መቅራት ጀምር ነበር። እና መዳም ቤት ስትሆኑ ጊዜያችሁን በአግባቡ አሳልፉት። እና ያንን ጊዜ አሁን እኔ ያለፈብኝን ጊዜ ሳልጠቀም ያለፈብኝን ጊዜ እንዴት ማግኘት እችላለሁ? አልችልም። ይቆጭኛል፣ እጸጸታለሁ። ለዛ ነው ጊዜያችሁን እንዳታባክኑ በኋላ ይጸጽታችኋል እምላችሁ ለዛ ነው። እና ተጠቀሙበት፣ ተማሩበት፣ ያዙበት፣ ይጠቅማችኋል። ዲን ደግሞ ከምንም በላይ ነው። ዲንን መማር ደግሞ ትልቅ ነገር ነው። እኛ ተምረን ያልተማሩ የአካባቢ ሰው ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ገና የሚወለዱ ልጆቻችንን ምናምን ልናስተምር እንችላለን። እንደ በደንብ እናስተምራለን፣ እናስተምራለን። ስለዚህ ተጠቀሙበት ለማለት ነው ውዶችዬ። አቲካዬ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። ሀቂቃ በጣም ደስ ብሎኛል እና ይሄንን ደስታ ላካፍላችሁ ብዬ ነው ውዶቼ። አርብ ምሽት አቲካ ቤት እንገናኝ። አመሰግናለሁ። ያው በሌላ ጊዜ ደግሞ በሌሎች ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።